በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የተወደዳችሁ የእግዚአብሔር ቤተሰቦች በዓለም ዙሪያ የምትገኙ የማይቶት ሚዲያ ተከታታዮች እንደምን ከረማችሁ? ልዑለ ባሕርይ እግዚአብሔር አምላካችን ስሙ ዛሬም ዘወትርም የተመሰገነ ይሁን። የእናቱ የእናታችን የቅድስተ ቅዱሳን የድንግል ማርያም የቅዱሳንም ባለሟል አገልጋዮቹ ሁሉ ስም በሁላችንም አንደበት የከበረ የተመሰገነ ይሁን። እንደ እግዚአብሔር አምላካችን ቅዱስ ፈቃድ የምንማማርበት የትምህርታችን ርዕስ ገበታዎቻቸውንም ገለበጠ የሚል ይሆናል። የዮሐንስ ወንጌል ምዕራፍ 2 ከቁጥር 15 ላይ የምናገኘው የእግዚአብሔር ቃል ነው። ይሄ የያዝነው ሳምንት በቤተ ክርስቲያናችን አስተምህሮ በቅዱስ ያሬድ ስያሜ ምኩራብ ተብሎ ይታወቃል። ምኩራብ ማለት የአይሁድ ቤተ መቅደስ ነው። በዚህ ሳምንት ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ወደ አይሁድ ቤተ ምኩራብ ገብቶ በምኩራቡ በሬዎችን በጎችንና ርግቦችን የሚሸጡትን እንዲሁም ገንዘብ ለዋጮችን ከመቅደሱ በጅራፍ ገርፎ እንዳስወጣቸው ቤተ ክርስቲያን ትሰብካለች፣ ትዘምራለች፣ ታስተምራለች። አይሁድ በቤተ መቅደሱ የሞቀ የደራ ገበያ ያከናውኑ ነበር። በሬዎችን ይሸጣሉ፣ ላሞችን ይሸጣሉ፣ በጎችን፣ ፍየሎችን ይሸጣሉ፣ አርጋብን ይሸጣሉ። እንዲሁም ደግሞ ሳንቲም ዘርዛሪዎችም አሉ። ዛሬ ባንክ የሚሰራውን ስራ የሚሰሩ። ለምንድን ነው ሳንቲም የሚዘረዝሩት? ምን ሊሆናቸው ነው የሚል ሰው ሊኖር ይችላል። በዘመኑ አይሁድ የሚኖሩት በሀገራቸው አልነበረም። በብዙ የዓለም ክፍል ተሰራጭተው የሚኖሩት። በናዚ ዘመን ከእልቂት የተረፉት አይሁድ በዓለም ተበትነዋል። በግሪክ የሚኖሩ አሉ፣ በሮም የሚኖሩ አሉ፣ በተለያየ የዓለም ክፍል የሚኖሩ በጀርመንም ሳይቀር የሚኖሩ አይሁድ ነበሩ። እነዚህ አይሁድ በባርነትም ይሁን በስደትም ወዴትም ሄደው የሚኖሩት በዓመት አንድ ቀን ወደ ኢየሩሳሌም ይመጣሉ። ወደ ታላቁ ቤተ መቅደስ ገብቶ ለእግዚአብሔር መስዋዕት ያቀርባሉ፣ ይሰግዳሉ፣ ይጸልያሉ። በዚህም ጊዜ ወደ ቤተ መቅደስ የሚመጡት መባ ይዞ ነው። በሬ ይዞም ይመጣ አለ፣ ጊደር ይዞም ይመጣ አለ፣ በግ ይዞም ይመጣ አለ፣ ርግብ ይዞም ይመጣ አለ። በዚህ ምክንያት እነዚህ አይሁድ ከተለያየ ክፍለ ዓለማት መባ ይዞ ሲመጡ በቤተ መቅደሱ የሚያገለግሉ ጻፍት ፈሪሳውያን ደግሞ አርዶ የሚበሉትን በልተው የተረፋቸውን ያረባሉ፣ ያደልባሉ፣ እዚያው ያከማቻሉ። እንዲሁ ደግሞ ከሌላው ዓለም የሚመጡት አይሁድ ይዘው የሚመጡት ገንዘብ የሚኖሩበትን አገር ገንዘብ ነው፣ የእስራኤል ገንዘብ ሳይሆን። ወደ ቤተ መቅደሱ መጥተው መባ ማቅረብ ሲፈልጉ ያንን ከውጭ ዓለም ይዘው የመጡትን ገንዘብ እንዳለ ጥሬውን አይሰጡም። ወደ ሀገራቸው ገንዘብ መልሰው ነው። በምሳሌ ለማስረዳት ዛሬ በአውሮፓ የሚኖር በአሜሪካ የሚኖር በሌላም ክፍለ ዓለም የሚኖር ኢትዮጵያዊ ከአውሮፓ ወደ ኢትዮጵያ ሲመጣ ዩሮ፣ እንዲሁም ከአሜሪካ ሲመጣ ዶላር፣ ከአረብ ሀገር ሲመጣ ድርሃም ይዞ እንደሚመጣ እነዚህም አይሁድ የተለያየ አገር ገንዘብ ይዞ ይመጣሉ። ቤተ መቅደስ መባ አድርጎ የሚያቀርቡት ግን በእስራኤል ገንዘብ ነው። በሀገራቸው ገንዘብ ነው የሚቀበሉት። ስለዚህ ይዘረዝራሉ፣ መንዛሪዎች አሉ። እንዲህ ሆነው ታላቅ ገበያ መስርተዋል። በሬ ይዞ የመጣውን የከሳውን ይሄ አይሆንም ለእግዚአብሔር፣ ከመቅደስ ገብቷል ይዘህ አትሄድም፣ ከዚሁ ግዛ ይላሉ። ታላቅ የንግድ ቦታ ሆኖ ነበር። ቤተ መቅደስ የጸሎት ቦታ ናት፣ የመስዋዕት ቦታ ናት፣ የትምህርት ቦታ ናት። ነገር ግን አይሁድ የንግድ ቦታ አደረጓት። ስለዚህ ኢየሱስ ክርስቶስ ወደ መቅደስ ገብቶ የገመድ ጅራፍ አበጅቶ በሬዎችን በጎችን በጅራፍ አስወጣቸው። ርግብን ደግሞ ከዚህ ውሰዱ አላቸው።
ገንዘብ ለዋጮችን ገበታዎቻቸውን፣ ወንበሮቻቸውን ገለበጠባቸው። ቤቴ የጸሎት ቤት ትባላለች፣ እናንተ የወንበዴዎች ዋሻ አደረጋችኋት ብሎ ቤተ መቅደስን ዛሬ ነፃ አውጥቷታል፣ አጽንቷታል፣ አንጽቷታል፣ ቀድሷታል። ከጉድፍ ከጉሳንግስ ሁሉ ቤተ መቅደስን አንጽቷታል ዛሬ። ስለዚህ ቤተ መቅደስ የእግዚአብሔር ቤት ናት። ቤተ መቅደስ የጸሎት ቤት ናት። ቤተ መቅደስ የመስዋዕት ቤት ናት። ዛሬ የክርስቶስ ሥጋና ደሙ የሚሰዋባት ክርስቶስ የሚሰዋባት ናት። ቤቴ ነው ያለው። ቤቴን የወንበዴዎች ዋሻ አታድርጉ። የተወደዳችሁ የእግዚአብሔር ቤተሰቦች ዛሬ የእግዚአብሔር ቤተ መቅደስ የነጋዴዎች ቦታ አልሆነችም ወይ? እስቲ ቤተክርስቲያን ተመልከቱ። በዙሪያዋ አጥሯ ሁሉ የንግድ ቦታ ነው። ምዕመናን ጸሎት ለማድረግ ሲገቡ በዙሪያው ሙዚቃ ይከፈታል። ከየሱቆቹ ሽሮ ይሸጣል፣ ስጋ ይሸጣል ከየሬስቶራንቶቹ። ምክንያቱም ቤተ ክርስቲያን ሱቋ ሰርታ አጥሩ ላይ የንግድ ቦታ አበጅታለች። ከዚህም የከፋ አለ፣ ኧረ የባሰ አለ። የክርስቶስ ቤተ መቅደስ የንግድ ቦታ ሆናለች። ዛሬ በቤተ መቅደስ ለማገልገል የፈለገ ካህን፣ የፈለገ መነኮስ፣ የፈለገ ዲያቆን፣ መሪጌታ፣ ሰባኪ አገልግሎቱን ካልገዛ በቀር ቤተ መቅደስ ገብቶ ማገልገል አይችልም። የንግድ ቦታ ስላደረጓት ሹማምንቱ፣ የንግድ ቦታ ስላደረጓት አለቆቹ፣ የንግድ ቦታ ስላደረጓት ጸሐፍቱ፣ የንግድ ቦታ ስላደረጓት ጳጳሳቱ፣ የንግድ ቦታ ስላደረጓት ስራ አስኪያጆቹ ምስኪናኑ ቤተ መቅደስን ለማገልገል ሲመጡ፣ ሰባኪው ለማገልገል ሲመጣ፣ ዲያቆኑ ለመቀደስ ሲመጣ፣ ካህኑ አሃዱ አብዬ ላገልግል ብሎ ሲመጣ፣ ስቡ ብዬ ላገልግል ብሎ ሲመጣ ጉቦ ይጠየቃል። የንግድ ቦታ ስለሆነች ጉቦውንም እንኳ ይዘው ቢመጣ ተሳክቶለት የበለጠ የሚከፍል ላለ ይሰጣል። በጨረታ ነው ቅጥር የሚከናወነው። በጨረታ ነው አገልጋይ የአገልግሎት ቦታ የሚያገኘው። ስለዚህ የክርስቶስ ቤተ መቅደስ ዛሬ የንግድ ቦታ ሆናለች። ብዙ በሬዎች ይሸጡባታል፣ ብዙ ላሞች ይሸጡባታል፣ ብዙ አርጋብ ይሸጡባታል፣ ብዙ ምንዛሬ ይደረጋል። በሚሊዮኖች ሆኗል መገበያያው። ሰባኪውም የሚሰብከው ጥሩ አበል የሚከፈለው ቦታ ሲሆን ነው። ካህኑም የሚቀጠረው ጥሩ ገንዘብ ያለበት ደብር ሲሆን ነው። ጳጳሱም እንኳን አህጉረ ስብከት ሲመደብ እኔ አዲስ አበባ ሀገረ ስብከት ካልሆነ፣ እኔ ሰሜን ሸዋ ካልሆነ ገንዘብ ያለበት ቦታ መርጦ ነው ሊቀ ጳጳስ እንኳን የሚመደቡ። ስለዚህ ቤተ ክርስቲያን የንግድ ቦታ ሆናለች። መቅደሱን የንግድ ቦታ ስላደረግን ክርስቶስ ዛሬም ጅራፍ ይዞ ይመጣል። ምእመናን፣ ካህናት አባቶቻችን ጥንቃቄ ልናደርግ ይገባል። ስለዚህ ወደ ቤተ መቅደስ ገብቶ ሻጮችን፣ ለዋጮችን በጅራፍ ገርፎ አባረረ። ለዋጮችን፣ መንዛሪዎችን ደግሞ ገበታዎቻቸውን ገለበጠባቸው። ዛሬም ጅራፍ ይዞ ይመጣል ክርስቶስ። ገበታዎቻችሁን ይገለብጣል። የቤተ መቅደስ ሹማምንት ከጳጳሱ እስከ ታች አለቃ ያለ ጥንቃቄ አድርግ። ነቅንቋል እኮ አሁን አይታያችሁም እኮ ነቅንቋል እኮ። ምዕመናን ከቤተ መቅደስ እየራቁ ነው፣ እየተባረሩ በአንድም በሌላም መንገድ በጥይትም እያለቁ በጦርነትም እያለቁ። ሙዳይ ምጽዋት እኮ አሁን መሙላት ትቷል፣ እየጎደለ ነው። ወንበራችሁ እየተነቃነቀ ነው። በሲኖዶስ ላይ ሲኖዶስ፣ በጳጳስ ላይ ጳጳስ ተሹሟል እኮ። ጳጳስ ወደ ሀገረ ስብከቱ እንዳይሄድ ተከልክሏል እኮ። ጳጳስ ወደ ሀገሩም እንዳይገባ ተከልክሏል። ይኸው መጣ። ገበታዎቻችሁ ሊገለበጥ ይችላል። ገበታዎቻቸውን እንገለበጠባቸው። ቤተ መቅደስ የእንጀራ ቤት አደረጋችኋት። ቤተ መቅደስ የጉቦ መቀባበያ አደረጋችኋት። የመሻሻማ ቦታ አደረጋችሁ።
ንጹሕ ዘር ሾምኩልህ አላችሁ። ገበታዎቻችሁን ይገለብጣል። አባቶቻችን ጥንቃቄ አድርጉ። ገበታዎቻችሁን ይገለብጣል ክርስቶስ። ጅራፍ ይዞ ይመጣል ክርስቶስ። ምዕመናን እስቲ ደግሞ እኛም ወደ ራሳችን እንመልከት። የክርስቶስ ቤተ መቅደሱ የእኛ ሰውነት ነው፣ ልባችን ነው። በልባችን ላይ ግን የሚሸጡ ብዙ በሬዎች አሉ። በልባችን ላይ የሚሸጡ ብዙ በጎች፣ ብዙ ላሞች አሉ። የሚዘረዘሩ ብዙ ሳንቲሞች አሉ። ጎጠኝነቱ፣ አሳዳጅነቱ፣ ዘማዊነቱ፣ ሌብነቱ፣ ጉበኝነቱ፣ አረ ስንቱ ይነሳል። ግለኝነቱ፣ እነዚህ ሁሉ የሚሸጡ የሚለወጡ በሬዎች፣ ላሞች፣ አርጋብና የሚመነዘሩ ሳንቲሞች ናቸው። ለቤተ መቅደስ የማይገቡ የማይስማሙ፣ ክርስቶስ የማይፈልጋቸው። ስለዚህ ዛሬም ክርስቶስ ጅራፍ ይዞ ይመጣል፣ ገበታዎቻችሁን ይገለብጣል። በሹመት ላይ ያላችሁ ፖለቲከኞች፣ የመንግስት ሹማምንት፣ ቤተ መንግስቱ የንግድ ቤት አይደለም። ስልጣኑ፣ ሹመቱ ገንዘብ ማከማቻ አይደለም፣ የአገልግሎት መድረክ ነው። ካላገለገላችሁ፣ ቤቱን ቤተ መቅደስን ካላከበራችሁ፣ ይልቁኑ የእግዚአብሔር ቤተ መቅደስ ምዕመናን ስለሆኑ ምዕመናንን ህዝቡን ካላከበራችሁ፣ በንጽህና ካላገለገላችሁ፣ በትጋትና በትህትና ካለመራችሁ ገበታዎቻችሁን ይገለብጣል ክርስቶስ። ወንበራችሁን ይነቀንቃል። ሁላችሁም ማየት ትችላላችሁ። ከቤተ መንግስት እስከ ቤተ ክህነት ወንበሮቻችሁ ተነቃንቀዋል። ገበታዎቻችሁ እየተወዛወዙ ነው። ወንበሩም ገበታውም ይገለበጣል። የሚገለብጠው ደግሞ ሰው አይደለም። የሚገለብጠው እግዚአብሔር ነው። የሚገለብጠው የሚበትነው ሀብታችሁን፣ ንብረታችሁን የሚበትን፣ ሹመታችሁን፣ ስልጣናችሁን የሚቀማ፣ ክብርና ሞገስ የሚያሳጣ እግዚአብሔር ነው። ስለዚህ ጅራፍ ይዞ ሳይመጣ ዛሬውኑ መጠንቀቅ፣ መመለስ ያስፈልጋል። ቤተ መቅደስን አክብረን የእኛንም ልቡና በንጽህና ይዘን አምላካችን ሲመጣ እንዳይቆጣን በንጽህና በትጋት በየተሰማራንበት አገልግለን የመንግስቱ ወራሾች እንድንሆን የአምላካችን ፈቃድ ይሁን። ይቆየን።